ዋካ ዋካ ብላችኋለሁ ብላችሁ ሚገርም ሄቷች ሜክሲኮ 2 ሳውዝ አፍሪካ 0 የሚያምር ጨዋታ የሚያምር ኢቬንት ፍሮም ኮካ ኮላ በጣም የሚገርም ጨዋታ 3 ቀይ ካርዶች ናቸው የተመለከትነው ጨዋታው ላይ እንደምታውቁት እና ሜክሲኮች ኢምፐካብል የሆነ ፐርፎርማንስ ኪኖኔስ የሚያውቀዋል አልቃዲሳ ክርስቲያኑ እንደስንት ዓመታት ሲያዝግብኝ ነበር ይሶይ ስናገር ነበር እዛ ቁጭ ብዬ ቀረቀሩ ራሱ መጀመሪያ በረከው ከዛ ራውል ኢሜኔዝ ደገመው ለለባሩ ነበር የተጠናቀቀው ዳኛው ቶ በቃ ጭንቅ ውስጥ በከተቱ ሳውዝ አፍሪካዎች ፋውል እያበዙ ነበር እንደምታውቁት ያስቶቅ ነበር ቀይ ካርድ ነበረው ጌሙ ግን ሳውዝ አፍሪካ ብቻቸውን አይደሉም ሜክሲኮች ባለቀ ሰዓት እንግዲህ ኢንቮልቭ እናርግ ብለው አግኝተው ነበር እንዳየነው እንግዲህ 2-0 ግን አስጠብቀው ወጥተዋል ፕሬዲክሽን እንግዲህ 2-0 ብዬ ነበር ከላይ ያደርግላቸዋለሁ ከቻልኩኝ ጋይስ ዓለም ዋንጫ ጀምሯል ሙሴ ገስ ያደርጋል ሜክሲኮ ከሳውዝ አፍሪካ ስለዚህ I think the game is going to end like 2-1 ወይ 2-0 በሜክሲኮ ነው ያ የሚገርም ሄቷቸውን ሳውዝ አፍሪካ ተሳክቶልናል ማለት ነው ከዚህ በኋላ ደግሞ ላሉት ለሚገራርሙ ዓለም ዋንጫ ጨዋታዎች ለእያንዳንዱ እንገኛለን ስላችሁ ምንም ያለንም ጥርጥር ነው መነግራችሁ ኤኒዌይስ ግን ቀጣይ እስክንገናኝ እንደተለመደው ዓለም ዋንጫ ምን እንዳያልጣችሁ ምጫ እንዳይረሳ ይመቻችሁ Vámonos México, vámonos. Muchas gracias. የአፍሪካ ኩራቶቹ አኩርተውናል ሜክሲኮዎች የመላው የአፍሪካ ደጋፊ ሜክሲኮን ነበር ዛሬ ሲደግፍ የነበረው ለምን እንደሆነ ደግሞ ታውቃላችሁ እቺን አሽቃባጭ ሀገር ለብለበውልናል ደስ ይላል ነው ማለት ደስ ይላል ምንም ኳስ ምንጮት እንኳን አይመስሉም ይሄንም እንኳን ደግሞ ስራችንን ወሰዳችሁ በምናም ሊሉ እኮ ነው ደግሞ ሜክሲኮች ለብለብ አድርገዋቸዋል በዚህ ወርልድ ካፕ ማን መላው የአፍሪካ ደጋፊ ሳውዝ አፍሪካ ስትጮት ለዛኛው ቲም ነው የሚደግፈው ቲም እንኳን ባይኖርኛ ሳሩን ነው የምንደግፈው ስቴዲየሙን እንደግፋለን ኤኒዌይስ ሄሜኔዝ እንግዲህ አስቆጥሯል የመጀመሪያ ጎሉን በእንባ ነው እንግዲህ ደስታውን የቀለጸው በጣም ይሄ ልጅ ያሳለፈው ነገር በጣም ያሳዝን ነበር በከፍተኛ ጉዳት ተመልሶ ወርልድ ካፕ ላይ ጎል በማግባቱ እንግዲህ በጣም ደስታውን ገልጿል ደስ ይላል ሌትስ ጎ ዋምኖስ በለው የዓለም ዋንጫው እንግዲህ በቀይ ካርዶች ታጅቦ እነሆ መክፈቻውን አድርጓል ሜክሲኮ እንግዲህ ካዘጋጅ ሀገሮች መካከል አንዷ እንደሆነች ይታወቃል በዚህም በግሩፕ ኤ የመጀመሪያ የ2026 የዓለም ዋንጫ ጨዋታ ደቡብ አፍሪካን 2-0 ማሸነፍ ችላ በምድብ ኤ 3 ነጥቦችን በመያዝ አንደኛ ደረጃ ላይ መቀመጥ ችላለች ማለት ነው በዚህ ጨዋታ ላይ ሁለቱን ጎሎች ኩዊኔኑስ እንዲሁም ደግሞ ራውል ሂሚኒዝ ለሜክሲኮች ማስቆጠር ችለዋል ውጤቱ አይገባቸው ማለት አይቻልም በጣም ጥሩ ተንቀሳቅሰው ነበር ጨዋታ ላይ በተለይም ደግሞ ሁለተኛው የሂሚኒዝ ጎል ሲቆጠር የነበራቸው ትራንዚሽን በጣም አስደናቂ ነበረ በዚህ ጨዋታ ላይ 3 ቀይ ካርዶችን ነበር የተመለከተነው ሁለቱም በደቡብ አፍሪካ በኩል እንዲሁም ደግሞ አንዷን በሜክሲኮ በኩል ነበር የተመለከተነው ኤኒዌይ እንደ መክፈቻ ጨዋታ ቆንጆ የሚባል አይነት ጨዋታ ነበረ ማለት ይቻላል እናንተ ስለዚህ ጨዋታ ምን ተላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫ እንዳትረሱ የ2026 የዓለም ዋንጫው የመክፈቻ ጨዋታ ሜክሲኮ ደቡብ አፍሪካን 2-0 በማሸነፍ በድል ጀምራለች ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት ፋሚሊስቲ በመጀመሪያ የ2022 የኳታር ዓለም ዋንጫን የመጀመሪያውን ጨዋታ የት ነበር ያያችሁት የእናንተን ኮሜንት ላይ አስቀምጡ እኔ በርግጥ ፖሊስ ጣቢያ ነበርኩ የዛኔ ካልተሳሳቱ በኢትዮጵያ 2015 ህዳር 20 ነበር ቀኑ አስታውሳለሁ ፖሊስ ጣቢያ ነበርኩ የዛኔ ታሰሬ ነበር እንደውም ቅድም ጨዋታው ከመጀመሩ በፊት ፖስት አድርጌ ነበርና ኤፍቢ ላይ በሰላም ነው ፖሊስ ጣቢያ ነበርኩ ምን ትሰራለህ ነው ይሉኛል ዘመድ ጥያቄ ፖሊስ የታመመ ሰው ልጠይቅ ነው እያልኩ ነበር ዶብር ፕሌና አንዳንድ ሰዎች ጥያቄያቸው በጣም ይገርምኛል ግን እስቲ እናንተ የት ነበራችሁ የዛኔ 2015 ላይ የኳታር ዓለም ዋንጫ ጨዋታ የመጀመሪያ ጨዋታ የት ነበር ያያችሁት ሆላንድ ከኳታር ነበር የዛኔ የዛሬው ጨዋታ የት አያችሁት ጨዋታው እንግዲህ በሜክሲኮ 2-0 ተጠናቋል ደቡብ አፍሪካ ከረጅም ጊዜ በኋላ ወደ ዓለም ዋንጫ ብትመለስም የመጀመሪያውን ጨዋታ በሽንፈት ጀምራለች ያን ያህል ማራኪ ነው የሚባል ጨዋታ አልነበረም ለሜክሲኮዎች ግን በራሳቸው ሀገር ስለሆነ ድሉ ደስ የሚያሳይ ነበር እስቲ ለማንኛውም እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ ቴንክ ዩ በ2022 ዓለም ዋንጫ 64 ጨዋታ ተጫውተው 4 ቀይ ካርድ የነበረው ዛሬ ሳምፒዮ ማን ኦፍ ዘ ማች 3 ቀይ ካርድ ሰጥተዋል 2 ለሳውዝ አፍሪካ 1 ለሜክሲኮ ሜክሲኮ አሸንፋ 2-0 የመጀመሪያውን ዓለም ዋንጫ ባዜቴክ ለደጋፊዎቿ ክብር አበርክታለች ግን ያው ማን ኦፍ ዘ ማች ዳኛው ነበር በጣም ቦሪንግ ጨዋታ ነው የተመለከትኩት የተለየ ታለንት ያለው እንኳን ተጫዋች መመልከት አልቻልኩም ሄሚኔዝ ለልጆቹ የሚነግረው ታሪክ ነው መሰለኝ አልቅሷል
እናንተ ስለ ጨዋታው ምን ታስባላችሁ? ለዳኝነቱ ፎር ላይክ ሼር ማድረግ አይረሳ። ስለሁሉም ጨዋታ ሪአክሽን ሰራን ይመቻችሁ። ድሮም የአሜሪካ እጅ ያለበት ጦርነት እንጂ እግር ኳስ እንኳን አናይም። ለማንኛውም 3 ቀይ ካርድ በመክፈቻ ጨዋታ 3 ቀይ ካርድ እንግዲህ ሜክሲኮ ደቡብ አፍሪካን አስተናግዳ 2-0 በሆነ ውጤት አሸንፋት ወጣለች። ደቡብ አፍሪካ 2 ቀይ ካርድ አይተው ነበረ። ከዛ ሜክሲኮን ባለቀ ሰዓት 1 ቀይ ካርድ ብቻ ጦርነት የመሰለ ጨዋታ መክፈቻ ጨዋታ እንጃ ብቻ እኔ ምን እንደሆነ ራሱ ግራ ሊገባኝ። ለማንኛውም ግን ቆንጆ ጨዋታ ነበረ። እኛ ታውቃላችሁ ቅድሚያ የምንሰጠው አፍሪካንን ለአፍሪካ ነው ቅድሚያ የምንሰጠው። አያስደስትም። በቃ ሜንታሊቲያችን የወረደ ነው። ተሸንፈው ነው የገቡት። በቃ ሲጀመር ተሸንፈው አልቆ ጨዋታው እኮ አልቆ 3.3 ጎል በፎርፌ ቢሰጣቸው ነው የሚሻሉ እንጂ የወረደ ፐርፎርማንስ። እኔ የእውነት በቃ መጀመሪያ የምደግፈው ለአፍሪካዊ ቲም ነው። ከዛ በኋላ እኔ ያው የማንቸስተር ዩናይትድ ተጫዋቾች ላሉበት ቡድን ነው የምደግፈው። ለሁሉም የማንቸስተር ዩናይትድ ተጫዋች ላለበት ቡድን ሁሉ ደጋፊ ነኝ። ኤኒዌይስ መጀመሪያዋ ግን ፖርቹጋል ነች። ለማንኛውም ግን የሚገርም ጨዋታ አይባልም፣ የሚገርም ጨዋታ ብቻ። ሜክሲኮ ደቡብ አፍሪካን 2-0 በሆነ ውጤት አሸንፋለች። ጦርነት ከጦርነት ያልተናነሰ ጨዋታ አይተናል። ይመቻችሁ። ኮፒ ሊንክ ሼር ሪፖስት አድርጉት።